እናንተ አብርሽ የሄርሜላን ፍቅር ተቀብሏል። እንግዲህ ዛሬ ከሩታ ጋር በቀሉን ጀምሬያለሁ ብሏል። ተከታተሉኝ። የኔ ዝምታ ፍርሃት ሳይሆን የበቀል ጅማሬ ነው አላለም። አበጋዝ እንግዲህ 6 ቀን 7 ቀን አርፈነው ነበረ። አላገኘነውም፣ አላየነውም፣ ምንም አልለቀቀም ብለን እኛም ሪላክስ እያደረግን ነበረ። አሁን ኮሜኒቲ ላይ ምን ቢል ጥሩ ነው፣ እኔ እስካሁን ቪዲዮ እያለቀኩላችሁ ፈርቼ ምናምን ሳይሆን በቀሌን ጀምሬያለሁኝ አለ። እንግዲህ በቀሉን የጀመረው ከማን ነው? ከሩታ ጋር ነው። ከሩታና ከኛ ከኦዲየንሶች ጋር ነው። እንግዲህ ሩታን ነካህ ማለት አይናችንን ነካህ ማለት ነው። ስለዚህ ማለት ነው አበጋዝዬ እንግዲህ ሩታም ማናችንም ልንፈቅድልን እንችላለን እኮ የሁለት ቤት ባለቤት መሆን ትችላለህ እኮ። ያው አላስቻለህም ደግሞ ማለት ነው። አዲስ አበባ አካሄዳችሁን ደንብ አድርጋችሁ አሳምራችሁታል። እናንተ ትኬት ቆርጫለሁኝ፣ ከሀገር መውጣት አለብህ፣ ሪላክስ ማድረግ አለብህ፣ አየር መቀበል አለብህ፣ መድሪው ሹ ብላ ውሽሜት እንግዲህ ደህና አድርጋ ከቤት አስወጣች፣ ከቡታጅራ ማለት ነው። እና ምን ልልህ ነው፣ ወደ አዲስ አበባ ነው የሄዳችሁት። ይሄ መረጃ አለኝ። ግን ምንድነው አላካበዳችሁትም እንዴ? ከአዲስ አበባ ወደ ቡታጅራ ስትሄዱ ምንም ሳትሉ ነው ላጥ ብላችሁ ቡታጅራ አገኘናቸው። ያ የፈረደበት መናፈሻ ዲያስፖራ ሰፈር እንትን ሀዲቃ ማለት ነው። ሀዲቃ ላይ አሁን ደግሞ ከቡታጅራ ወደ አዲስ አበባ ልትሄዱ ሲሆን አሰማመራችሁት፣ ድምቅምቅ አረጋችሁት ማለት ነው። ከዛ ምን ተጫወታችሁ? አንተና ማለቴ አንተ ታማሚ ነበርክ ለካ የዛን ቀን እና ሄርሜላ ስሟን ነው የጠራው ውሽሚት አቤላና ቡራ ማለት ነው። ከሀገር መውጣት አለብህ፣ አየር መቀየር አለብህ፣ በዚህ ወጥቶ በዚህ ገብቶ እንደው በቃ እንደው እርጉዝ ራሱ እንዲያይንከባከቡትም አንተን ማለት ነው። ልክ እንደ እርጉዝ ተንከባክበው ከዛ እኔ ደግሞ የት ሊወስዱት ነው? ዱባይ ሊያመጡት ነው? አረ ዱባይ፣ ጃፓን ሊወስዱት ነው? አሜሪካ ምናምን እያልኩ እኮ ነው። ከካም እንደሆኑ እየረሳሁ እኮ ነው አንዳንዴ ማለት ነው። ከዛ አቤላ ቤት ያያችሁትን ቪዲዮ አያችሁ? ከሄርሜላ ጋር የሆነ ቫላንታይን ዴይ እያከበሩ ነው የሚመስለው። ቀይ ድምቅ ያለ እንደው ከደም ራሱ ድምቅ ያለ ልብስ ለብሳ ማቤት ፕሮግራም ቢያዘጋጁት ጥሩ ነው። የሩታ ቤት ቤቱን አይታችሁታል? የሩታ ቤት ራሱ ነው። አይታችኋላ? እኔ ማታ እንደው ስላስጠሉኝ በእነሱ ቪዲዮ ምናምን የናቤልን የነቡራን ቪዲዮ መክተት አልፈልግም። በዚህ እነዚህ ቡችሎችን መክተት አልፈልግም እና ታዝቤ ዝም አልኳቸው እና ዝም ስል አበዛው። ዛሬ ደግሞ ኮሚኒቲ ላይ ምን አለን? ዝምታዬ ፍርሃት አይደለም የበቀሌ ጅማሬ ነው ብሎ ከሄርሜላ ጋር እንደዚህ እያያት በስስት እንደዚህ እያያት ፎቶ ለቋል። ዛሬ እንግዲህ ከሄርሜላ ጋር እንደዚህ ሊመጡልን ነው ልላችሁን የመጣሁት። እንግዲህ አበጋዝዬ እኛ አትሰግጥ አላልንም፣ ሰግጥ ግን እህታችንን አንድ በላት። እህታችንን በቃ መፍታትም ካለብህ ፍታ፣ ያለችውን የፈለገችውን ነገር ስጣት። ምንድን ነው ሁሉ አማርሽ ለምንድን ነው የምትሆነው እንዴ? ሩታ ጋር ሄዶ ማልቀስ፣ ሄርሜላ ጋር ሄዶ መሰገጥ አይደባለቅ ወይ? ይሄ ነገር ኮንታክት አይሆንም ወይ ነው የኔ ጥያቄ ማለት ነው። እና አንድ ሁን እሺ። ለወንዶች የምታስተምረው እንትን ለባሎቻችን የምታስተምረው እንትን ደስ አይልም። እውነት ለመናገር አሁን ባሎቻችን ራሱ አንተን አይተው እንዳንተ መሆን ያምራቸው ይሆናል። ሞክረዋ አንተ ያኔው ማለት ነው። አርፈ ቁጭ በል። ተያይዘን ነው የምንገባው፣ ተያይዘን ማለት ነው። አብርሽ እንደው ሩታ ምንም አላደረገችውም እኮ ምረዋለች። እኔ ቀይ መስመሪ ማለት በቃ ያስጠላል ይሄ ነገር። የምሬ ነው የምላችሁ። እና የጀመሩትን ላይፍ ሳይቋጩ ወደ ሌላ ነገር እኔ እኮ ቆይ ወንዶች ማለት ነው ስትበሳጩና የሆነ ነገር ሲገጥማችሁ የሆነ በቃ የሚያዝናናችሁ ነገር ውስጥ ትደበቃላችሁ። መጋፈጥ አትፈልጉም። ነገሮችን ከማስተካከል ይልቅ ነገሮችን ሹሉክሉክሉክሉክ ብሎ እንደ አይጥ ማለት ነው ማምለጥ ነው የምትፈልጉት። አብርሽም ላይ እያየሁት ያለው ይሄንን ነው። ምንድን ነው እነሱ እኮ ሚስት የላቸው፣ ትዳር የላቸው፣ ወጠጤ ናቸው። ያቺም ሄርሜላ ቢሆን ልጅ አላት፣ ግን ልጇን ረስታለች። አንተ ከነሱ ጋር ተጨምረህ ምንድን ነው የምትሽለጠለጠው? ምን እየሰራህ ነው? በቀልማ ልክ ነህ እኮ ከሀገር ልወጣ ነው ብለህ ከሀገር እንደሚወጣ ሰው አስመስለህ ሩታ ቤት ገብተህ ቁጭ አልክ።
እናውቃለን እኮ ሁሉንም ነገር እናውቃለን። እኛ ዝም ብለናችሁ ነው። አሁን እንደው በቃ ዝም አልናችሁ፣ ፈላባችሁ፣ ተንተከተከባችሁ። እኛም ደግሞ ልክ ልካችሁን እንነግራችኋለን ማለት ነው። እና ምንድነው ያልከው? የበቀል ጅማሬ እንግዲህ ተጀምሯል ጋይስ። እኛም በርትተን ጠንክረን ለእያንዳንዱ ለሚሰራው ነገር መልስ አዘጋጅተን ነው የምንጠብቀው። መልስ ማለት መልስ ዝም አንልም። ምክንያቱም እኛም ሴት ነን፣ ይመለከተናል ማለት ነው። እሺ በዚህ አይኔ ነው እንደዚህ አድርጌ ማለት ነው ጓማ አድርጋ አብርሽ ስነ ስርዓትህን ያዝ። ራቅ ከነዚህ ልጆች ስትባል ማለት ፈላብኩ ተንተከተከበ። እውነት ለመናገር እንዱ ደና አርጎ የሚገርፍልኝ አጥቼ ማለት ነው። ይኸው ከቡታጅራ ወደ አዲስ አበባ በሰላም ገብቷል። በሰላም ደና አርጎ የሚገርፍልኝ አጥቼ አብርሽን ማለት ነው። አብርሽ መገረፍ አለበት። አብርሽ ኃላፊነት የሚሰማው ሰው አይደለም። አብርሽ ማለት ባገኘው ነገር የሚጽናና ሰው ሆኖ እየተገኘ ነው። እና ለአቤል ፕሮግራም ምናምን አይደለም ያዘጋጃችሁት፣ ለሁለታችሁ ፍቅር ችርስ እየተባባላችሁ ነው። እኛ ይህንን እናውቃለን። አሁንም ቢሆን ፍትህ ለእህታችን፣ ከእህታችን ጋር ያለውን ነገር ሳትጨርስ ወዴትም ወደዚህ ወደዛም ዘለም ማለት አትችልም ማለት ነው። ገብቶሃል? እህታችንን እንፈልጋታለን። ነጋውን ህዝቡ ያው እንባ ይወዳል። የኛ ህዝብ እያለቀስክ መተህ ይቅርታ ብትጠይቅ ይቅር በዩ በቃ ሩታ ይቅር በዩ ይላሉ በጎችህ ማለት ነው። አሁን ግን የምታደርገው ነገር ሁሉ ትክክል ነኝ ብለህ ነው የምታስበው? አንድ ነገር የጀመርከውን ነገር ሳትጨርስ ወዴት ነው የምትሄደው? ወዴት? አንቀበልም። ከሄርሜላ ጋር ያለህን ነገር አንቀበልም። ዛሬ ዘራፍ ብለን ድንጋይ ይዘን ነው የምንጠብቀው። እሺ ድንጋይ ይዘን እና እዛው ይሄን የሰራችሁትን ቪዲዮ እዛው ፍቅር የተጫወታችሁበትን ቪዲዮ እዛው አስቀምጡት። እሺ እዛው ማስታወሻ ይሆናል፣ ሚሞሪ ላይ ሚዲያ ላይ ግን እንዳትለቀው። አንሰማህም። ልትለን የፈለከው ነገር እኔ ገብቶኛል። የሄርሜላን ፍቅር ተቀበልክ፣ ቀይ ለበስክ ምናምን እንደዛ ነው እና የበቀል ጅማሬ እንግዲህ እንደ በቀልም ምላሽ የምታደርግባት ማናት መሰለ? ሄርሜላ ናት የምትገለገልባት፣ እሷን የምትጠቀምባት ሄርሜላ ናት፣ ሩታን ለማስቀናት ማለት ነው። እንደዚህ ነበር መንከስ። ተው ግን አብርሽ ተው፣ ይጸጽታል፣ ይቆጭሃል። ተው ብዬሃለሁ እኔ። ተው ተመለስ፣ ተከበር፣ ተመለስ። እኔ ምንም ማለት አልፈልግም። እኔ ብዙ መረጃዎች አሉኝ ስለአንተ ማለት ነው። ግን አንድ ቀን ትመለሳለህ ብዬ ነው። ከሄርሜላ ጋር የሰራውን ቪዲዮ እንዳትለቀው፣ እሺ? እንዳትለቀው፣ በህግ አምላክ እንዳትለቀው፣ እሺ? ሰምተካል? ይሄ ከሩታ ጋር የጀመርከው ጦርነት ልጅህን ይጎዳብሃል። ሌላው ሌላ ነው፣ ልጅህን ይጎዳብሃል። ይሄን ነው ማለት የምፈልገው።